ሰላም ቤተሰብ እንደምን አላችሁ? በዚህ ቪዲዮ ለራሳችን በምናወጣቸው ስሞች ሰይጣን እንዴት እግዚአብሔርን ለመሳደብ እንደሚጠቀምበት ለመግለጽና ከዚህ እንድንጠነቀቅ ለማሳሰብ እሞክራለሁ። ከዚህ ቀደም ፌስቡክ ላይ የምትከታተሉኝ ሰዎች እንዳያችሁት ከዚህ ቀደም አንዲት በአረብ ሀገር ውስጥ በዘማዊነት የተሰማራችን እህት ስሟ የበፊት ስሟ ሌላ ነው። አሁን ኤልሻዳይ የሚል ስም አውጥታ በሶሻል ሚዲያ ያንን ርኩሰት ስታስተዋውቅ በጣም ቀፎኝ ይህን ስም ተሸክማ በዛ ምሳሌ አድርጌ የእግዚአብሔርን ስም ለሰው መጠሪያ ማድረግ እንደማይቻል የቤተክርስቲያናችን ቀኖና እንደሚከለክል ገልጬ ነበረ። ከዚህ በፊት በተደጋጋሚ ነው አክቹአሊ ይሄን ነገር ስናገር የቆየሁትና ቤተክርስቲያናችን አጥብቃ ነው የምትከለክለው ይሄንን ነገር። የእግዚአብሔርን ስም ለሰው መጠሪያ ማድረግ ፈጽሞ አይቻልም። ይሄ ከከፋ አስከፊ ከተባለ ኃጢአት የከፋ ድፍረት ነው። ይሄ በነገራችን ላይ የእግዚአብሔርን ስም ወስዶ ለሰው ለልጆቻችን መጠሪያ አድርጎ ስምን መስጠት ይሄ ከድፍረት ሁሉ የከፋ ድፍረት ነው። ከኃጢአት ሁሉ የከፋ ኃጢአት ነው በነገራችን ላይ። በዚህ ምክንያት ቤተክርስቲያን የእግዚአብሔርን ስም የኛ ቤተክርስቲያን ነው የምላችሁ ኦርቶዶክስ ተዋሕዶ ቤተክርስቲያን የእግዚአብሔርን ስም ለሰው መጠሪያ አድርጎ መጠቀምን ፈጽሞ ትከለክላለች። ወይ ምንድነው ብለን እንድንጠቀም ታደርገን ወልደ ኢየሱስ ወልደ እግዚአብሔር እንዲህ ከፊቱ የእግዚአብሔር ልጅ ወልደ እግዚአብሔር ሲባል ማለት ነው ወልደ ኢየሱስ ወለተ ማርያም ወለተ ኢየሱስ እንደዚህ እየተባለ ከፊቱ ቀድሞ ሌላ ቅጽል እየተሰጠው መጠሪያ ማድረግ ይቻላል። ከዚህ ውጭ ግን ቀጥታ ቃሉን ወስዶ አሁን እግዚአብሔር ተብሎ ለሰው ስም አይወጣም። ምን ያህል ሕጸጽ እንደሆነ ምን ያህል ስህተት እንደሆነ ከዚህ ትረዳላችሁ። እግዚአብሔር ብሎ አንድን ሰው ስም መሰየም ማንም ሰው ሊረዳው እንደሚችለው ፍጹም ስህተት ነው እና የማይገባ ነገር ነው። ካቶሊኮች ግን እንዲህ አይነት ልማድ አላቸው። እንግዲህ ካለመብሰል ያን ቀኖናቸውን የሰሩ ሰዎች ካለመብሰላቸው ስሁታን ከመሆናቸው የተነሳ ይህንን ነገር አልተጠነቀቁም። ላቲኖች ቀጥታ የእግዚአብሔርን ስም ቀጥታ የእመቤታችንን ስም ወስደው የመጠቀም ባህል አላቸው። ያውም ታውቋቸዋል። አንድ አይደለም አክቹአሊ ኢየሱስ የሚባል እግር ኳስ ተጫዋች የላቲን አሜሪካ ዜግነት ያላቸው እግር ኳስ ተጫዋቾችን ታውቃላችሁ። ኢየሱስ እግዚአብሔር ያሳያችሁ። እንግዲህ አሁን እነሱ ግለሰቦች መጥፎ ስራ ሲሰሩ ኢየሱስ እኮ እንዲህ አደረገ ኢየሱስ እንዲህ ያርጎ ሲባል ምን ያህል እንደሚሰቀጥጥ እንደሚቀፍ እንደሚዘገንን ልብ በሉ። ኢየሱስ እንዲህ አደረጋት ኢየሱስ እንደዚህ አድርጎ ማርያም እንዲህ አድርጋ ሲባል ምን ያህል ከባድ እንደሆነና የማይገባ እንደሆነ ትረዳላችሁ። መጥፎ ስራ በሰሩ ቁጥር ያንን ስም በክፉ እንዲጠራ እያደረጉ ሰይጣን ይሄንን እያደረገ ምን ያህል እግዚአብሔርን በእግዚአብሔር ስም ለመሳለቅ እግዚአብሔርን ለመስደብ ለማዋረድ እንደሚጠቀም ከዚህ መረዳት ትችላላችሁ። እና አሁን ደግሞ ሰሞኑን አዶናይ የሚባለው ባለጌ ውርጋት ጭንጋፍነትን ባለጌነትን ኖርማላይዝ እንዲያደርግ የተላከ ከጠላቶቻችን የተላከ ከታቡነት አውጥቶ ኖርማል በቃ ቀላል ነገር ተደርጎ እንዲቆጠር ለማድረግ እየሰራ ያለ ባለጌ እኔ እንጃ ከድሮ ጀምሮ ይሁን ይሄ ስሙ ወይ ደግሞ ከጊዜ በኋላ ለዚህ ተንኮል ተብሎ ስሙ ተሰጥቶት ይሁን አላቅም። አሁን ሰው ሴጋ ለማለት ቲክቶክ ላይ አሁን እኮ ተመልክቼ ነው አንዱ ሴጋ ለማለት አዶናይ እያለ ሰው ቃሉን ይጠቀማል
ሲል ሰምቼ እንዴት ስቅጠጥ እንዳለኝ አትጠይቁኝ። አያችሁ ሰይጣን እግዚአብሔርን ስም ለማዋረድ እግዚአብሔርን ለመዝለፍ ምን ያህል እንደሚጠቀምብን ልብ እያላችሁ ነው። እና እንዲህ እያደረገ ሰይጣን በእኛ እየተጠቀመ እግዚአብሔርን ለመዝለፍ፣ ለማዋረድ፣ ለማብሸቂብን ያው ሰይጣን አይደል ከዚህ አይወጣም። ተግባሮቹ ስራዎቹ ሁሉ እግዚአብሔርና ማደሪያውን ለመሳደብ አፉን ከፈተ ይሌል አውሬው እና እንደዛ እየሆነ ነውና እባካችሁ መጥራት ከፈለጋችሁ ይሄን ልጅ ስትፈልጉ ሴጋ እያላችሁ ጥሩት እንጂ ፈጽሞ አዶናይ የሚልን ቃል እየተጠቀማችሁ ስሙን አትጥሩት። እኔ ትግሬዎቹ ለምን እንደሆነ አይገባኝም። ይመስለኛል ላቲኖች እንግዲህ ኤርትራን ቅኝ ገዝተዋል እና ያንን ባህል የጣሉባቸው እነዚህ ላቲኖች ናቸው። እነዚህ የእግዚአብሔርን ስም በቀጥታ የመጠቀምን ባህል ጥለው የሄዱ እዛ ትግሮች ላይ ላቲኖች ናቸው። ግን ፍጹም ስህተት ነው። ከቤተክርስቲያናችን ቀኖናም ውጪ የሆነ እና ትግሮች እንዲህ አይነት ነገር አላቸው። የእግዚአብሔርን ስም የእመቤታችንን ስም ቀጥታ ወስዶ የመጠቀም እና ይሄ ደግሞ አሁን አዶናይ ብሎ እኔ እኮ የሚገርመኝ ነገር መጽሐፍ ቅዱስ ላይ እነኚህን ስሞች ተጠቅሞ የተጠራ ሰው ታውቃላችሁ? አዶናይ፣ ኤልሻዳይ፣ ጸባኦት እንዲህ የሚባሉ የእግዚአብሔርን ስሞች ኤሎሄ የሚባሉ የእግዚአብሔርን ስሞች የተጠራባቸው ወይም ስሙ አድርጎ የተጠቀመባቸው አንድ ሰው እንኳን ታውቃላችሁ? አንድ ሰው እንኳን ማግኘት ትችላላችሁ መጽሐፍ ቅዱስ ላይ? ምን ያህል ስህተት እንደሆነ ከዚህ ትረዳላችሁ። እንግዲህ አይሁዶች ያውቃሉ በዚህ ስም ማንም መጠራት እንደማይችል ስለሚያውቁ ለማንም ሰው ይህንን ስም ሰጥተው አያውቁ፣ መጠሪያ አድርገው አያውቁ፣ ይጠነቀቃሉ። ጭራሽ እንዲያውም ለስም አጠራሩ ሁሉ ፍጹም አክብሮትና ፍርሃት ስላላቸው ከስጋዊ እድፍ እንኳን ነጽተው ነው አይደለም ከኃጢአት ስሙን የሚጠሩ እና እነዚህ ላቲኖች ግን ምንም ያጉራ ዘለል ጭንጋፍነት ስርዓተ አልበኝነት ድንቁርናም ነው ጭምር የተነሳ የእግዚአብሔርን ስሞች እንዳለ እየወሰዱ የሰው መጠሪያ አድርገው ሰይጣን ነው ይሄን ያደረገው። አክቹአሊ ሰይጣን መጠቀሚያ ያድርጓቸው እግዚአብሔርን ይዘልፍባቸዋል፣ የእግዚአብሔርን ስም ያዋርድባቸዋል እነሱን በመጠቀም እና እነኚህ ትግሮች ደግሞ ያው ላቲኖች ኤርትራን ቅኝ ከመግዛታቸው ጋር ተያይዞ ይሄንን የአጉራ ዘለልነት የድንቁርና ባህል ትተው ስለሄዱ ትግሮች ተለጥለው እንዲህ አይነትን ነገር የመጠቀም የእግዚአብሔርን ስም በቀጥታ መጠሪያ ለልጆች መጠሪያ የማድረግ ባህል አላቸው። ይሄ ግን ፍጹም ስህተትና ሰይጣናዊ ነው። ሰይጣናዊ የድፍረት የመጨረሻው ጥግ ነው እና የሚሰማ ከሆነ ይሄ ጭንጋፉ ባለጌ ውርጋጥ ፈጽሞ በዚህ ስም መጠራት ስለማይችል ሰው ስሙን እንዲቀይር ብትመክሩት ብታሳስቡት፣ የማይሰማ ከሆነ ደግሞ ያው ይሄው ሰይጣን እየተጠቀመበት ነው። መጨረሻውም ደግሞ የሲኦል እራት መሆን ነውና ያው ፍርዱን ያገኛል። ተውት። ይሄን ለማሳሰብ የመጣሁት። አመሰግናለሁ።